ታዛ ያው በቀናችን መሀል ያለው ሰዓት የምሳ ሰዓታችን ነው። በጣም ወሳኝ ሰዓት ነው። ከሰዓቱን እንደ አዲስ በታደሰ ጉልበትና በተነቃቃ አይምሮ ለመጀመር እዚህ ላይ በጣም ወሳኝ የሆኑ ነገሮች አሉ ተብሏል። ከሰዓታችን እንዴት ነው ፕሮዳክቲቭ የምንሆነው ተነቃቅተን መስራት የምንችለው በሚለው ላይ አንዳንድ ሰዎች ከሰዓት ባለ መስራት ሊወስኑ ይችላሉ በተለያየ ሁኔታ። ለምሳሌ ከፍተኛ ሙቀት ባለባቸው ቦታዎች ላይ ከሰዓቱን ያርፉና እንደገና ማታ በሙቀቱ ምክንያት ማለት ነው ቁጭ ብለሽ እንግዲህ ስራሽን ለመስራት እንቅልፍ ሊልሽ ይችላል። የሙቀቱ መጠን በጣም ከባድ በሚሆንባቸው ቦታዎች ላይ ምንም ነገር በቃ ትኩረትን ሰብስቦ መስራት ይከብዳል። እኔም እንደዚህ ሙቀት ባለበት አካባቢ ስለተማርኩ ካምፓስ ከሰዓት በጣም አስቸጋሪ ነበር ከሰዓት ክላስ መከታተል። ከዛ በቃ ከሰዓቱ ለጥ ብለሽ 11 ሰዓት ላይ የካፌ ሰዓት ሲደርስ ካልተነሳሽ እንዲሁም እንቅልፍ ነው የሚልሽ። ከምሳ በኋላ የሆነ እንቅልፍ ነው የሚጭንብሽ። ትንሽ ረፉ እኮ የሚባለው ለዛ ነው። ናፕ የሚለው ሐሳብ ራሱ እኮ የመጣው ለዛ ነው። አረ በናፕም አትገላገዩ አፍዛ ደንግስ ዲላማ ያለን በስማ ናፕ ራሱ ምን ያለን በቃ ጭልጥ ነው የሚያደርግሽ። የራሱ አካባቢው ነዋሪዎች እንደዛ ይሆናሉ ግን እኔ እንጃ። ያው መላመድ ነገር አለ። ዩኒቨርሲቲው ስንገባ መጀመሪያ አካባቢ ስለሆነ አየሩም ስለተቀየረብን ብዙ በተለይ ከቀዝቃዛ አካባቢ ለሄደ ሰው ወይም ይሄ ወይና ደጋ የሚባለው አየር ሁኔታ ለሄደ ሰው ከባድ ነበር። በንቃት መከታተል ከሰዓት ክላስ መገኘት በጣም ከባድ ነበር። ማጥናት የሚታሰብ አይደለም። እና ልክ ከ11 ሰዓት በኋላ ነው እንደገና መነቃቃት የሚመጣው። እኔ እንደዛ አይነት ስሜት ነበር። ዶርም ውስጥም ብዙ ተኝቶ ነው የምታገኘው። ከዛ የማታና የሌሊት ህይወት ደግሞ አለ ካምፓስ ውስጥ። ከዛ ሌሊት ደግሞ ያው ጥናት አለ። ወደ ቀን መማሪያ ክላስ የነበሩት የማጥኛ ክላስ ይሆናሉ ማታ ላይ። እዛም ሄደው እንግዲህ እንቅልፍ እንዳይጠላቸው የሚያጠኑ አሉ። እኔ ብዙ አይመቸኝም። ብርዱ ቢምቢው አዳራሽ ውስጥ ጋቢም ተለብሶ መሰቃየት ነው የሚለው እዛው አልጋሽ ላይ ስትሆኚ ደግሞ ችግሩ ምንድነው? ምቾት አለ። ስለዚህ በዛ ምቾት ውስጥ ደግሞ ማጥናት ስቃይ ነው። ተኝ ሊልሽ ይችላል። ብቻ ከባድ ጊዜ እኮ አሳልፈናል። ራስን ለማግኘት ግን ጥረት ይደረግ ነበር። ሁለቱ ሴሚስተር ላይ በተለይ በኋላ አይቸግርሽም። የት ቦታ እንደሚመችሽ ፎከስ ማድረግ እንደምትችይ ታውቂያለሽ። አዎ በየትኛው ሁኔታ ውስጥ ብታጠኝ ላይብራሪ ደስ ይለኝ ነበር። ሁሉም ሰው ጥናት ላይ ስለሆነ እኔ ላይብራሪ መርጣለሁ። በተለይ ቆንጆ ሆነው የተሰሩ ላይብራሪዎች። እኔም መቀሌ ውስጥ ወደ 3 ላይብራሪዎች ነበሩ። አንደኛው ላይብራሪ ይታወቃል። በጣም ተረጋግተሽ ጥሩ ምቾት ኖሮሽ የምታጠኝበት ነው። እና እንደዛ አይነት እንዳልሽው ነው። ቦታሽን ማወቅ ጥሩ ነው። አንዳንዴ የቱ ጋር ትኩረት ላደርግ እችላለሁ የሚለውን እንድትለይ ያደርግሻል። ለማንኛውም ያው በጥሩ ስሜት ኤነርጂ አቅም ተሞልቶ ከሰዓቱ እንዴት ሊያልፍ ይችላል በሚለው ላይ ትልቁን ሚና የሚወስደው ምሳ ነው። ከሰዓትን በደንብ ይገልጻል ተብሏል። የምሳ ሰዓት ኃይላችንን፣ ሙዳችንን፣ ትኩረታችንን ምን ያክል ከሰዓቱን በአግባቡ ሰራንበት ወይም ተፍታታንበት የሚለውን ሁሉ የምሳ ሰዓት በደንብ ይገልጻል። ምን በላችሁ ብቻ ሳይሆን እንዴት በላችሁ፣ መቼ በላችሁ የሚለውንም ያካትታል ተብሏል። መጀመሪያ ምን በላችሁ የሚለውን ካየን የምትበሉት ምግብ ኃይልና ጉልበታችንን ይወስናል። በጣም በተቀነባበሩ የካርቦሃይድሬቶች የተሞላ ምግብ ከሆነ ይሄ ነጫጭ ነገሮች ፓስታ፣ ዳቦ በደንብ የተቀነባበሩ ማለት ይታወቃሉ። የላም ከዛ ደግሞ ስኳር የበዛባቸው መጠጦች ብቻ ከሆኑ የተጠቀምነው ኃይል በፍጥነት እንዲጨምር ያደርጋል። ስንመገበው ግን ወዲያውኑ ያ ኃይል ይጣፋል። ከዛ ከሰዓት እንቅልፍ ይለናል። መልሰን ደክማለን ማለት ነው። በሌላ በኩል ግን የተመጣጠነ ምሳ ከሆነ የፕሮቲን፣ የፋይበር፣ ጤናማ ስብ የመሳሰሉት ነገሮች እነዚህ የሆቴል ምግብ የሆቴል ቡፌ እሱንም እኮ ግን አመራረጥሽ ይወስነዋል። ብዙ ታዝብ ያለው አንሄድም አትክልቱ አካባቢ ፋይበር ያለበት አካባቢ ፍሩት ሆቴል በቃ የሳላዱ አይነት እንዴት ደስ እንደሚል ብታይ ከነማባያው ከነ ድሬሲንጉ እና ሳላድ ጋር የሚሄድ ሰው የለም። እንትን ይመስላሉ ስዕሎች ሆነው እንዳትበሏቸው ለፏቸው ተብሎ ነው
በቃ የሆነ ወደ ሆነ ያዝ ወደሚያደርገው ነገር የሚሄደው ሰው ያመዝናል። ግን ሳላዱንም አብረሽ ብትጨምሪው ከዛ አለ ፕሮቲን በደንብ የፕሮቲን ይዘት ያላቸው ምግቦች አሉ እንደተባለው ይሄ ፋይበርም ከፈለግሽ የፋይበር ይዘት ያላቸው ዳቦን ጨምሩ። ይሄ ነጭ ያልሆነ ዳቦ ማለት ነው። ያጃ የገብስ ዳቦ ነበር አሉ ብቻ ይሄ ለማመጣጠን ከፈለግሽ ቡፌው ላይ ተደርድረዋል። እነሱም ይጋብዛሉ ጥሩ ሼፎች ሲሆኑ ፕሊስ ቅመሱ ግድ የለም ታመሰግኑኛላችሁ ይላሉ። አንዳንዴ ለምን ልምዶቻችንን ሲያዩ ጥሩ ነገር ቀረባችሁ የሚለው ይቆጫቸዋል ይላሉ። እንደዛ ሲሉ አያለው። ዲዘርት ጋር ራሱ ሰው ሲሄድ ምን ያደርጋል 100 አይነት ኬክ ያቀርቡልሻል። ከ100 ካለ ፍሩት አለ ሁለቱንም ነው የሚቀርብልሽ። የፍራፍሬ አማራጭ አለው የኬኮችም አማራጭ አለው። ምን አያለው ግን ብዙ ኬክ አንድ ሳለ ብዙ ሳለ አረንጓዴውም ቀዩም ይሄ ቡኒውም አትክልት ደግሞ ብዙ አለ ከፍራፍሬ ጋር አንድ ላይ አድርገው እሱን ቀላቅለሽ እንደውም በደንብ ብትጠቀሚ ይመክራሉ። ግን ያው የማሰባጠር ችግር እና የትኛው ነው በጣም ጠቃሚው ነገር ከሰዓቱን በደንብ በኃይል እንድሞላ የበለጠ ትኩረቴ እንድሰበስብ የሚያደርገኝ ሪላክስ እንዳደርግ የሚያደርገኝ የሚለው ላይ ግንዛቤው መኖር አለበትና ይሄ ፕሮቲን፣ ፋይበር፣ አትክልትና ፍራፍሬ ያለባቸው እንደዚህ አይነት ምግቦችን ዲሻችን ላይ ቢኖር ጥሩ ነው። ግን ከየት እናመጣለን ተብሎ ተጠየቀ አንድ የምግብ ባለሙያ። ሽሮና ቃሪያ ከበላችሁ ራሱ ትልቅ ነገር ነው። ማሰባጠር ነው። ከዛ አሁን ለምሳሌ በየአይነቱ በጣም ቆንጆ ስብጥር የጾም ወቅት ላይ አሁን ላሉ መሆኑም ስለማይቀር እና እንደዚህ አይነት ምርጫዎችን ማየት አንድ ነገር ከመመገብ በጋራ የምትመገቢ ከሆነ አሁን በየአይነቱ ብዙ ምርጫዎችን ይሰጥሻል። ቤት ውስጥም ሳህን ሲታሰር እንደዛው ለማድረግ በሞከር ነው። ብቻ ብዙ ነገር ካርቦሃይድሬት ብቻ ይሁን ነው። ፕሮቲን በጣም ወሳኝ ነው ምግባችን ላይ። የፕሮቲን ምንጮች ደግሞ ይታወቃሉ ምን እንደሆነ በእንስሳት ተዋጽኦም በእጽዋቱም በአትክልቱም ይታወቃሉ። ጥራጥሬ ዘሮች ሽምብራን፣ አኩሪ አተርን፣ ሌሎችም አሁን የቦለቄ አይነቶች የፕሮቲን ይዘት ያላቸው ናቸው ሽሮን ጨምሮ። ስለዚህ ያው ብዙ መዘርዘር አያስፈልግም ለማለት ነው። በዚህ ቢሰባጠር ጥሩ አቅምና ጉልበትን የሚሰጥ ይሆናል። ከሰዓቱ ንቁና ትኩረት ኖሮ እንድናሳልፍ ያግዛል ተብሏል። ሁለተኛው ደግሞ ሰዓት ነው። ሰዓት በጣም ወሳኝ ነገር ሆኖ ተቀምጧል። የምሳ ሰዓት ስንት ሰዓት በላን የሚለው ማለት ነው። በጣም ዘግይቶ መመገብ የሰውነታችን ተፈጥሯዊ ምት እንዲንቀራፈፍና አዝጋሚ እንዲሆን ያደርጋል። በጣም ቀድሞ መመገብ ደግሞ በኋላ ላይ እንዲርበንና ስራችንን በአግባቡ እንዳንሰራ በቀላሉ እንድንረበሽና ነጭናጫ እንድንሆን ሊያደርገን ይችላል። ስለዚህ ተመሳሳይ ሰዓት መጠቀም ለምሳ ሰዓታችን በጣም ወሳኝ ነው። ቀኑን የተረጋጋና የማይዋዥቅ አቅም ኢነርጂ እንዲኖረን ያደርጋል ማለት ነው። ስለዚህ የትኛው ሰዓት ላይ ነው የምሳ ሰዓታችን የሚለውን መወሰን ያስፈልጋል። አንዳንዴ እንደ ወቅቱ ሁኔታ በጾም ምክንያት የሚዘገይበት ይኖራል። ግን ወደ ሪትም ይገባል አይደለ ሰውነት ራሱ እንደዛ ሲሆን 2-3 ቀን ይከብድሽና የመጀመሪያዎቹ ላይ በኋላ ይለምዳል ሰውነት። ስለዚህ የትኛው ሰዓት ላይ እንደምትመገቢ ታውቂዋለሽ። የትኛው ላይ 9 ሰዓት በኋላ ነው ማታ ነው የትኛው ሰዓት ነው የሚለው ይታወቃል። ሲጾም የሰነበተ የከረመ ሰው ነገ ስለተፈታ ነገ በሌሊት ጉባኤ ለምግብ ላይ ያስታምማል ሰውነቱን እንደገና የለመደው የተለማመደው ነገር አለ። ስለዚህ አጅስት ለማድረግ መሞከር ያስፈልጋል። ሶስተኛው እንዴት ተመገባችሁ ነው የአእምሮ ሁኔታችሁ ላይ ተጽዕኖ ያደርጋል ተብሏል። በችኮላ በየመሃሉ ቁጭ ብድግ እያልን ስልክ እያወራን ሰው እያስተናገድን ስራ እየሰራን መመገብ አእምሮአችን እረፍት ይነሳዋል። ምክንያቱም አእምሮ እረፍት ይፈልጋል በምንመገብበት ሰዓት የሚለውን ያሳያል። ይሄ ምሳ ሰዓት ላይ በተለይ በስራ ለሚያሳልፉ ሰዎች፣ ሱቅ ውስጥ ሰው ለሚያስተናግዱ፣ አንዳንድ ቦታዎች ላይ አገልግሎት ለሚሰጡ በየመሃሉ ስልክ እየተደወለባቸው ለመመገብ ለሚሞክሩ አንድ መገለጫ ነው አይደል? በዛ መንገድ ባትመገቡት ይመረጣል ተብሏል። መጠኑን አይነቱን ያላወቅሽው በቃ ችግር የለውም እበላለሁ እመለሳለሁ እያሉ ነው። ያው ስራው እንዳያመልጥ ነው፣ ደንበኛን ለማስተናገድ ነው። ግን ቢቻል ደግሞ ልክ የምሳ ሰዓት ተፈራርቆ መብላት የሚቻልበት አንዱ ሲያስተናግድ አንዱ እንዲበላ የሚደረግበት ሰዓት ቢኖር ማለት ነው።
እና ለአይምሮ ድካምና መዛል ይዳርጋል ነው እንደዚህ አይነት ፋታ የሌለው አመጋገብ። በየመሃሉ ቶሎ ቶሎ ዲስትራክት የምትደረጊበት ቁጭ ብድግ የምትይበት እያወራሽ የሆነ ነገር እያነሳሽ እየሰራሽ የምትመገቢው አመጋገብ ችኮላና ጥድፊያ ከሆነ እንዴት ተመገብ ነው የሚለው የአይምሮ ሁኔታችን ላይ ተጽዕኖ ያደርጋል ተብሏል። ስለዚህ ይሄ ድካም መዛል አይምሮ ያጋጥመዋል፣ ትኩረትም ይቀንሳል ተብሏል። ግን በጣም በጥሞና ከተመገብን ከሌሎች ጋር እያወራን ቢሆን እንኳን እንደገና ሪሴት ለማድረግ አይምሯችንም እድል ያገኛል ነው እንደ አዲስ ለመጀመር። ከሰዓቱን በጣም ቀለል ያለ ስሜት እንዲሰማንና በደንብ እንድንሰራ አምራች እንድንሆን ያደርገናል ተብሏል። ይሄ እንግዲህ አንዱ ነው። ሌላው በጣም ወሳኙ ነገር ደግሞ ትልቅ ሚና አለው የሚባለው መጠን ነው፣ ፖርሽን። ከሚገባው በላይ መመገብ፣ ቀድም ያለው ማግበስበስ አንገት ድረስ አንድ ሰዓት ሙሉ ተገኘ ተብሎ ዲዘርት፣ ኬክ፣ ፍሩትም ቢሆን ይሄን ያክል መብዛት የለበትም። ሰውነታችን በቃ መጠን ማወቅ አለብን የምንበላው እና የጥጋብ ስሜት ሲኖርን ሰውነታችን ያለውን ኃይል ለምግብ መፍጫ ያውለዋል። ያስገባነውን ነገር ሌላ ስራ መስራት ሲገባው 20% ሲቀር ምግብ ለመፍጫ ታዋዋልሽ ማለት ነው። ከዛ በጣም ትንሽ ደግሞ ያነሰ ምግብ ፖርሽን ባልነው መሰረት ማለት ነው። በጣም ትንሽዬ ነገር ከሆነ የበላ ነው በትንሽ ነዳጅ ያው ብዙ መስራት ይሆንና ስልቹነት፣ ነጭናጫነት፣ ትኩረት ማጣት፣ የረሃብ ስሜት ይመጣል ማለት ነው። ለዚህ በጣምም ማብዛቱ በጣምም ማሳነሱ ችግር ስላለው ፖርሽናችንን ማወቅ በጣም አስፈላጊ ነው። የቱ ድረስ ነው መመገብ ያለብኝ፣ ምን ያክል ነው የሚበቃኝ የሚለውን የፈለገ አይን አዋጅ ቢሆንብን እንኳን አድንቆ መቀመጥ አድንቆ በጣም ደግሞ ሁሉም አይነት ልቅመሰው ስትይ ከሁሉም አይነት ለምሳሌ አንድ ጭልፋ ነው አንድ ማንኪያ ብታነሽ ነው ታዲያ የሚሻለው? አንድ ጉርሻ ነው ወይስ አንድ ግማሽ እንጀራ ነው? አሁን ችግር የሚመጣው ብዙም ስታዘብ ማየው እሱ ነው። በሁለት ቁርጥ እንጀራ ላይ ትናንሽዬ ማንኪያ የሆነች በየአይነቱ የሚያወጡ ሰዎች አሉ። ግን ቀምሰዋል፣ አጣጥመዋል የመጣውን ምግብ ሁሉ። ከእያንዳንዱ ነገር ላይ አንድ ጭልፋ ስትስቂ ግን ሞልቷል። ደግሞ ብዙ አይነት ምግብ ከሆነ መጠንቀቅም የሚያስፈልገው ለዛኛውም እኮ የሆነ ቦታ ያስፈልገኛል። ስለዚህ ማንኪያውን ጭልፋውን ግማሽ ማድረግ አለብኝ የሚለውን ማየት ያስፈልጋል። ከስር ያለው ወጥ ተረስቷል፣ ከላይ ተደራቢ ብዙ ነገር ይዘሽ ስለመጣሽ ማለት ነው። ይሄ ጎምጅተሽ መጀመሪያ አፒታይትሽ ፈልጎ ያነሳሽው ምግብን ረስተሽዋል። እንደውም ለሱ አይነት ስሜት እኮ ቦታ ብንሰጥ ጥሩ ነው። ይሄ ደስ የሚሉን ምግቦች እኮ አሉ። እንግዲህ ከስንት አንድ ጊዜ የሚገኝ እድል ነው። ብዙ ጊዜ ስልጠና ላይ የሚያሳልፉ ስብሰባ የሚሰበሰቡ ግብዣ የሚያጋጥማቸው ሰዎች በቤት ውስጥ አንዲት በጣም ብዙ ትሬኒንግ የምትሰጥ ልጅ አስታውሳለሁና በቃ በዚህ ትሬኒንግ ምክንያት አለች በየሆቴሉ እየዞረች ሰውነቴን በቃ እንዴት ልቀንሰው አለች። ቦርጭ በተለይ ተቸገርኩኝ እና ማልተዋቸው ምግቦች አሉ አሁን ጣፋጮች በተለይ ያጓጉኛል አለች። ስለዚህ ያው አይን አዋጅ የሚሆኑብሽን ነገሮች ደግሞ ለመቀነስ ካልሞከርሽ አንዳንዴ የስራሽ ሁኔታም ሊያጋለጥሽ ይችላል። ባተፈለገው ውፍረትና ከመጠን ያለፈ አመጋገብ እንዲኖርሽ። አጠቃላይ ስናየው የምሳ ልምዳችን ከሰዓታችንን በደንብ መግለጽ ይችላል። ከባድ ይሄ በደንብ በካርቦሃይድሬት የበለጸገ ምሳ ከሆነ ለእንቅልፍ ለማለትና በኋላ ላይ ይሄ ሎ ኢነርጂ ዝቅተኛ አቅምና ኃይል እንዲሰማን ያደርጋል ነው። ወዲያውኑ ስለሆነ ወደ ኃይል የሚቀየረው። የተመጣጠነ ምግብ ከሆነ ፕሮቲን፣ አትክልት እና የተወሰነ ካርቦሃይድሬት ያስፈልጋል። ሙሉ በሙሉ ማስወገድ አይደለም ካርቦሃይድሬት። ይሄ የተረጋጋ ኃይል እንዲኖረንና ትኩረት እንድንሰበስብ ያደርጋል። የተዘለለ ምሳ ሰዓትን የምንዘል ከሆነ እንዲደክመን ስልቹ ነጭናጫ እንድንሆን በኋላ ላይ ደግሞ ትኩረት እንድናጣ ያደርጋል። በጣም በፍጥነት ቶሎ ይሄ ጎረስ የማድረግ እየሰሩ መመገብ ከሆነ ደግሞ ከሰዓታችን በጣም በውጥረት የተሞላ እንዲሆን በችኮላ በውጥረት የተሞላ ከሰዓት እንዲሆን ነው ለአይምሯችን ራሱ የሚሰጠው መልእክት ማለት ነው። እንደዛ ይሆናል። ጊዜ ወስደን ሪላክስ አድርገን ፈታ ብለን የምንመገበው ምሳ ደግሞ የተረጋጋ ከሰዓቱን የበለጠ የምናመርትበት ምሳ ሰዓት እንዲሆን ያደርጋል።
የሚለውን እንግዲህ ያስቀምጣል። የምሳ ሰዓታችን በደንብ ይገልጸዋል። የበላነው ምግብ ብቻ ሳይሆን እንዴት ተመገብን የሚለውንና መቼ ተመገብን የሚለውንም ጭምር የሚያካትት እንደሆነ የሚያሳይ ነው። ያው የጠቀስናቸው ምክንያቶች አሉ። በአመጋገባችን ውስጥ አካላዊ ኃይላችን በደንብ ይታደሳል። አእምሯችንን ፋታ እንሰጠዋለን። የምሳ ሰዓት እረፍት ስንወስድ የተረጋጋ ሰዓት ሲኖረን አንጎል አእምሮ ትኩረት ማድረግ አለበት። ትኩረት ለማድረግ ደግሞ ፖዝ ያስፈልገዋል። አንዳንዴ ዝም ብሎ ኮንቲኒየስሊ ያለማቋረጥ ምሳሌ ከሆነ ትኩረትሽን እያጣሽ ነው የምትሄጂው። ስለዚህ ምሳ ፖዝ ኤንድ ሪፍሬሽ የሚለውን መልእክት ይሰጠናል። ትንሽ ፋታ መውሰድና እንደገና ራስን አድሶ ወደ ስራ መመለስ የሚለውን ነገር ይሰጠናል። ሙዳችንንም እንደገና እንድናስተካክልበት እድል ይሰጠናል። ረሃብ፣ ውጥረት አንድ ላይ ሆነው እንግዲህ በደንብ ነው የሚያዳክሙት ሰውን። ምሳ ሰዓት በዛ ላይ የስራ ጫና ተደምሮ ስለዚህ መመገብና ትንሽ ሪላክስ ማድረግ የምሳ ሰዓት ላይ ይሄ የመሰላቸትን የመድከምን ነገር እንዲሻሻል ይሄ ከሙዳችን ጋር የተያዘው ነገር እንዲስተካከል ያደርጋል። የበለጠ ትዕግስተኛና በጎ የሆነ ከሰዓት እንዲኖረን ያደርጋል። በተለይ አገልግሎት አሰጣጥ ላይ የሚሰሩ ሰዎች ካሉ ምሳ አመጋገባቸው ላይ ትኩረት ይደረግላቸው። እየሰለቻቸው እየደበራቸው ከሙድ ጋር በተገናኘ እንዴት ሊያስተናግዱሽ ይችላሉ? አዎ እንዲሁም ጫና ያለበት ነገር ነው። ንግግር አለበት፣ ጭቅጭቅ አለበት። ሰዎች ደግሞ ራሳቸው አገልግሎት የሚወስዱት ሰዎች የተለያየ ቅድም ያልሹ ከአመጋገብ ስታይል ጋር የራሳቸው ችግር ኖሯቸውም ሊመጡ ይችላሉ። አንቺ ተረጋግተሽ እንኳን ለምሳሌ ምሳውን ያልበላና እዛ የዋለ ደንበኛ ቢኖር የማይሆን ቅድም ያልሻቸውን ያለሰባጠረ ምግብ በልቶ መጥቶ ቢሆን ሎ ኢነርጂ ሆኖ መጥቶ ቢሆን እሱ እንኳን የራሱ ችግር አለው። እንኳን ዋናው አገልግሎት የሚሰጠው ሰውዬ ምግብ አሁን በደንብ ግልጽ ነገሮች እየመጡ ነው። ከሙያተኞች ተጽፈው ከምናነባቸው ነገሮች እንደ ነገሩ ስለቀረበ ሆዳችንን የምንሞላበት ብቻ ሳይሆን ብዙ ኬሚስትሪ አለው የሚሰጠን ስሜት፣ የሚሰጠን ኃይል፣ ከዛ ሰውነታችን አቋማችን ላይ ምን አይነት ገጽታ ይፈጥራል፣ ምን በልተናል ይታወቃል እስከሚለው ድረስ ብዙ እየተባለለት ነው። ዞሮ ዞሮ አሁን ትናንሽ በምንላቸው ኢኮኖሚዎች ውስጥ ሁሉ ማዘጋጀታችን አይቀርም እኮ ምግብ ለፍተን ጥረን መጨረሻው የሰው ልጅ መቼም ጎርሻለሁ በልቻለሁ ቀምሻለሁ ነው። እሷን ለማሰባጠር ጥረት የሚያደርግ ሰውን ታውቂዋለሽ። አንድ ራስ ቲማቲም ከምን ጋር ምን አርጎ የሽሮ ማባያ ያደርጋል። ግን አሁን የእናቶቻችን የምግብ አዘገጃጀት በጣም ሳይንሳዊ ነበር። ይገርመኛል። ካርቦሃይድሬት ብቻ እኮ አትበይም። ይሄ ዳቦ ብቻ በልተሽ ልትያቺም አለ የሆነ ነገር ቡና ቁርስ ላይ ባቄላ ይኖራል። ይሄ ንፍሮ፣ ሽምብራ፣ ቆሎ እነዚህ ሁሉ ነገሮች ደግሞ ከነ አበሳሰላቸው በጣም ጤናማ ናቸው። ተቀቅሎ መብላት ነው ምግብን። ዘይት በዛበት አቲ፣ ጨው በዛበት አቲ ብቻ የሆነ ቤት ውስጥ ያሉ የተለያዩ አይነት ምግቦች ነበሩ። አካባቢም ወጣ ገባ ስትይም ቆረስ እያረግሽ የምትበይው ነገር አለ። የሆነ ዘገና አርገሽ የምትበይው ነገር አለ። በጨዋታ መሀል የምግብ አይነቶች አሉ። ብዙ ጊዜ በማንኛውም ሰው ቤት ውስጥ ቢሆን የተሰባጠረ ግን አስበውበት እኮ ላይሆን ይችላል፣ ግን የተሰባጠሩ ነበሩ። እሱማ በተፈጥሯዊ መንገድ እኮ የተፈጥሯዊ ነገር ማስጠበቅ ነበረ ቀላሉ የሰው ልጅ አካሄድ። ይሄ ለመብላት ዝግጁ የሆኑ ኑሮ እናቀልባቸዋለን ያልናቸውን ነገሮች ስናመጣ እኮ ነው የምንዛባው። ከዛ እሱን ለማካካስ ደግሞ ምንም አታደርጊም። ለምሳሌ በደንብ የላሙ ነጮቹ ነገሮች ለብዙ ፈጣን ምግቦች ግብአት ናቸው። ሱቅ ላይ ሄደሽ ገንዘብ እስካለሽ ድረስ ቶሎ ገዝተሽ አዘሽ ዴሊቨር ተደርጎልሽ የሚመጣ ይሆናል። ያኛው ፕሮሰስ ውስጥ ከመግባቱ በፊት እኮ ነበረ ቤታችን ውስጥ ግብርና አካባቢ ላይ ነበር አይደል የኖሩት እናት አባቶቻችን። ስለዚህ ቆንጠር አድርገው ከማሳ ቀጥታ ወደ ጉርሻ የሚመጣበት ሂደት ነበረ። ከዛ ለመውጣት የምናደርገው ጥረት የራሱ የሆነ ማስተካከያ እውቀት ከሌለው ጎጂ ታሽጎ የምትበያቸው ምግቦች የዘወትር ስትሄጂ አሁን የልጆች አመጋገብ በጣም አሳሳቢ ነው የተባለው ፈጣንና ጊዜን የቆጠብን መስሎን የምንሄድና የምንበላቸው ምግቦች ከሆነ አመታት በኋላ ምን ይዘው መጡ እየተናገረ ነው ኑሯችን በደንብ። እሺ ያው እንዴት ነው ከሰዓቱ የሚለውን በደንብ አስቡበት ለማለት ነው። የከሰዓት ስራ እንዳይበደል፣ የከሰዓት ስሜታችንም ሙዳችንም እንዳይጎዳ፣ እንዳይበላሽ እኮ ሙድ ከሌለሽ የከሰዓት ሰዓት ነው የሚሆነው።
በጣም ወሳኝ ነው። እንዲሁ መነቃቃት አለው የሰው ልጅ ጥረት ያደርጋል አዲስ ቀንን ስለሚያይ። ከሰዓት ላይ ረጅም ይሆናል ንቃት ከሌለው የሆነ ድብት የሚያደርግሽ ከሆነ እንቅስቃሴሽ ሎ ከሆነ በቃ የምሳ ሰዓት በጣም ትራንዚሽን ፖይንት ነው ተብሏል። የመሸጋገሪያ ነው። ጠዋቱን ከከሰዓቱ ያለውን የሚለይ የምንሸጋገርበት ነው። ሽግግሩ ደግሞ በጣም ጤናማና ትኩረት የምንሰበስብበት ለከሰዓቱ የሚያዘጋጅን ቢሆን ይመረጣል ነው። ከምሳችን ጋር በተገናኘ በተለይ ያለውን ነገር ካስተዋል ነው። እሺ ታዛ ነው የምትሰሙት። ታዛ 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 ታዛ